ምን ነው ደሞ ሮቤልስ? ሮቤልና ሜራ ብልግናቸው ከታወቀባቸው በኋላ ከዛ ቤት መዋል ማደር ለነሱ እጅግ ፈታኝ እንደሆነባቸውና በዚህ ሁኔታ ከቀጠሉ በአድናን ጥቃት እንደሚደርስባቸውም ጠንቅቀው ያውቃሉ። በዚህ ሁኔታ ራሳቸውን ለማዳን ሲሉ ቤቱን ትተው እየተሰወሩ ሲሆን በስከ መጨረሻም መኝታ ክፍል ተከፍቶ ሲታይ ዊልቸሩ ብቻውን ተገኘ። የሮቤል ዊልቸር ሲፈልግ የሚባልግባት ሲፈልግ ደግሞ መራመድ የማይችልና አድናንን የሚሸውድባት ዋነኛ መሳሪያው ነበረች። ዛሬ ግን እጅ ከፈንጅ ዊልቸሩ ተነስቶ ትቶ መሄዱ ይህ እሱን ላደጋ አጋልጦታል። እንዴት ሮቤል መራመድ የማይችለው ዛሬ በምን እግሩ ተራመደ? እንዴትስ ቤቱን ትቶ ወጣ? ምንስ አጋጠመው? ብቻ ብዙ ነገሮች አድናን በአእምሮ እየተመላለሱበት ነው። ወደ ቤት ሩጣ የመጣችው ሜራ ክፉኛ ዊልቸሩ ላይ ተቀምጦ ያገኘችው አድናን ሳያስደነግጣት አልቀረም። እንደውም በሩን ለመቆለፍና ልብሷን ለመቀየር እየተሰለፈች በነበረችበት ሰዓት ፊቷ ላይ ቁጭ ብሎ ያገኘችው አድናን አይኔ ነው ወይስ በምናብ የፈጠርኩት ምስል? አድናን ከየት መጥቶ እዚህ ዊልቸሩ ላይ ተቀመጠ? አቤት የውርደት ያለሽ! እንዲህ አይነት ውርደት በዘራቸው አይድረስ። እኔ ውሽማዬን እዚህ መኝታ ክፍል ዊልቸር ላይ እያቆለጳጰስኩ ባለሁበት አጋጣሚ አሁን ላይ አድናን ይኸው ተቀምጦበታል። ዛሬ የውርደት ካባን ተከናነብን። መቼም ያላሰብነው ነገር የገጠመንን የኔና የሮቤል ነገር። በምንስ ሁኔታ ይህንን ፈተና ልናልፈው እንችላለን? ያው ይህንን ቤት ትቶ ከመሰወር በስተቀር እያለች በሀሳቧ ጭልጥ ብላለች። ለሆና ጥያቄዋን ቀጥላለች። ጀግናው ሮቤል የት ሄዶ ነው? ምን ነው ብቻሽ መጣሽ? እሳ የት ትተሹ መጣሽ? ብላታለች። መቼም እንኮኮም ብየው ወይም አዝየው አትይኝም። ሮቤል እንዴት ብሎ ይሄን ቤት ትቶት ወጥቶ ማንጋስ ትተሹ መጣሽ አትላትም። መቼም የመጀመሪያ መላምቷ ማለትም ሚራ ከቤት ባልነበረችበት ወቅት የት ሄዳ ነው በማለት አድናን በጠየቀበት ወቅት እሷ ያለችው ነገር ቢኖር ወደ ሆስፒታል እንደሄደችና ጽንሱን ቼክ ልትደረግ እንደፈለገች ነበረ። እርግዝና እየተመካኘ ነገር ግን ምንም ያላረገዘችው ሁለቱንም ወንዶች የምትሸውድበት ሆነኛ መሳሪያዋ ነበር። ይሁን እንጂ ዛሬ ላይ የተጋለጠችበትና ከሮቤል ጋር አብራ በወጣችበት አጋጣሚ ብቻዬን ነኝ ያለችው ሜራ በእርግጥም ብቻዋን ወደዛ መኝታ ክፍል እንድትመጣ ቢደረግም ከኋላዋ እየተከተላት የመጣው ጎልማሳ ግን ራሱ ሮቤል ነበር። ሮቤል በር ላይ ተገተረ፣ ክፉኛ ደነገጠ። አድናን ዊልቸሩ ላይ ያገኘው ይህ የኔ ዊልቸር አልነበር እንዴ? ለምን ተቀመጥክበት አለው። አንተ ግራ ወጥተህ ስትከንፍ እኔ ልቀመጥበት ብዬ ነው። አይ ሮቤል፣ ለማንኛውም የውሽምነት ጊዜው ተስማማህና ዛሬ ደግሞ መፈንጨት አማረህ። በጣም ያሳዝናል ሮቤል። እስከ መቼ ድረስ በህይወቴ ቀልድ ቀለድክብኝ? አሁንማ ሁሉንም ነገር ደርሽበታለሁ። ታይዛችሁ እናንተ ብን ማለት ትችላላችሁ በማለት ምርጫ የሰጣቸው ቢሆንም እነሱ ግን ከዛ ቤት አንዳች ሀብት ንብረት ሳይይዙ መውጣት እንደማይፈልጉ ማስጠንቀቂያም ሰጥተውታል። ይሁን እንጂ አድናን አሁን ላይ አይናችሁን በጨው አጥባችሁ ልትከራከሩኝ አትሞክሩ። አድናን የበፊቱ አድናን ሳይሆን በጣም የተቀየረውና ጀግናው አስተዋዩ ሁሉንም ነገር ከልብ መርምሮ የሚያውቀው አድናን ሆኖ ነው የተፈጠረባቸው። እናም ሞኝ፣ ጅል፣ ጉዝ እያሉ ብዙ ነገር ስም እየሰጡትና ከዛ ቤት እንደ ሞኝነት የቆጠሩት አድናን ዛሬ ከወትሮ በተለየ ብልጠት በተሞላበት መንገድ ሁኔታዎችን ሁሉ እያወቀ እንዳላወቀ የመጣበት አጋጣሚ ለነሱ እንደ ህልም ሆኖ እየታያቸው ነው። ታዲያ ከአድናን መንቃት በስተጀርባ ሉህና ስለመጣች ነው ጸባዩ የተቀየረው። ጀግና ሆኖ የተከሰተው እሷ ስለመጣች ነው። ይችን ልጅ መግደል አለብን በማለት ህይወቷን መንጠቅ ለነሱ ሁነኛ መፍትያቸው እንደሆነም እየተነጋገሩ ነው። ቢሆንም ግን ሉህናን ለማጥፋት ደግሞ ምቹ አጋጣሚ አላገኙም። ምክንያቱም ከስር ከስሯ የሚለው አድናን ወደፊት ፍቅረኛዬ የምወዳት አስተዋይዋና ቅመም የሆነችውና ነገሮችን እንዲህ በቀላሉ መረዳት የምትችለው ሉህናን ምርጫው አድርጓልና መጀመሪያው ሙከራቸው ሳይሳካላቸው የቀረውም ለዚህ ነው። በትራስ አፍና ለመግደል እያሰበች ራሷን ለመደበቅ እንኳን አልሞከረችም። እናም እሷን ለመግደል ሳይሆን ለመርዳት ወደዛ ክፍል የተከሰተችበትን አጋጣሚ ለማስመሰል ብትሞክርም አድናን ግን ሁሉንም ተንኮሏን ጠንቅቆ አውቆባታል። እናም ከዚህ በኋላ አርፈሽ ተቀመጪ፣ ሁለተኛ ሉህናን እንዲህ አይነት ትንኮሳ አደርሳለሁ ብትይ
የመጀመሪያ ተጠቂዋ ራስሽ ትሆኛለሽ ሲልም ዝቶባታል። አድናን በዚህ ብቻ አላቆመም። ሮቤልን በመሄድ ሚስቴን አማገጥካት፣ በሌሊት ትመጣላለች በውሃ መሀይታ። እናም የሌሊቱ ጉዞ እንዴት ነው ተመችቷል? ዛሬም እንዳትናፍቅህ ትመጣላለች ሲልም ሸንቆጥ አድርጎታል። ታዲያ የወንድሙ የአድናን ንግግር ሮቤልን ክፉኛ ድንጋጤ ውስጥ እየከተተው ሲሆን እባክሽን ሚራ ምን እናድርግ? ምክንያቱም አድናን ጠርጥሮብናል። በእኔና አንቺ በመቀራረብ ፍቅር እየተጫወትን እንደሆነ በደንብ ደርሶበታል። ስለዚህ ቅድመ ሁኔታዎችን እናስተካክል እያለ ከሚራ ጋር እየተመካከሩ ነው። ቢሆንም ግን ሁለታቸውም ሽብር ውስጥ ገብተው መከራችን የት እንግባ ከማለት ውጭ ለችግራቸው የሚወጡበት መፍትሄ እዚህ ግባ የሚባል ሀሳብ የላቸውም። ውድ የሉሃና ድራማ ተከታታዮች እስካሁን ያቀረብኩላችሁ ወደፊት ምን ይሆናል? ለሉሃና ምን ይሰማቸዋል? በነገራችን ላይ ከዚህ ካራክተር ውስጥ የሉሃናን ካራክተር በጣም ነው የምወድላት። ምክንያቱም ቅድመ ሁኔታዎችን ጠንቅቃ ትረዳለች። እዛ ተንኮለኞችን ለማጋለጥ የሄደችበት ርቀት ባይሳካላትም በስከ መጨረሻም አድናን በአይኑ በብረቱ እንዲያይና እንዲመለከት ማድረጓን ይህ በጣም ነው የማደንቃት። ብቻ የሳራ ማስታወሻ ካገኘችበት አጋጣሚ ጀምሮ ሳራን ያደረሱበትን እስከማውቅ ድረስ ይህን ቤት አልለቅም እያለች አድናን የደረሰባት ጥፊ ያንን ቤት እንዲያስወጣት አላደረጋትም። ብቻ ፈተናዎቹን ተቋቁማ ያሰበችውን ዓላማ ማሳካት ነው። ሳራ ደብዳቤ ቀጥሎ ስለ ሳራ ያገኘችው አዲስ ነገር ምንድን ነው? የጆሮ ጌጥና ጫማዎቿ ነበሩ። እነዚህ ጫማዎች እንዴት የሮቤል አልጋ ስር ተገኙ የሚለው ወደ ምርምር እንድትገባና ሮቤል ላይ እንድትጨቃጨቅ አድርጓታል። ሆኖም ሁኔታዎቹ ቀን በቀን ጭቅጭቁ እየሰለቻቸው ሲመጣ ከዚህ ድርጊታቸው ለማምለጫ የሆናቸው ዘንድ ሳራ ደብዳቤ የሚል ማባበያ ነበረ ሊያዘጋጁት። ይሁን እንጂ አድናን የድሮ አድናን ሳይሆን ዛሬ የተቀየረው አድናን ይህ የሮቤል ጽሑፍ እንጂ የሳራ ደብዳቤ አይደለም። ምክንያቱም ከበፊቱ ደብዳቤ ጋር አይመሳሰልም በማለት እንዲጠራጠራቸው አድርጓቸዋል። ታዲያ ሳራ የምትለውን ከሷ ጎን በመሆን ሳራ ስለ መጥፋቷ እጅግ ሳይኖርበት አይቀርም። ለሷ ሲነሳ ትደነባበራለህ። ቀጥሎም ደግሞ ሉሃና ያየችው አንዳንድ ነገሮች ሳይኖሩ አይቀሩም። እናም እባክህን ሳራን ምን አድርጋታል ሲል አድናን በተደጋጋሚ ሲያስጨንቀው ነበረ። አድናን በተደጋጋሚ ሮቤልን ሲያስጨንቀው እኔ ስለ ሳራ የማውቀው ነገር የለም፣ እባክህ ተወኝ። ደብዳቤውን የጻፍኩት ጭንቀቷን ለመቀነስ እንጂ ሆን ብዬም አልነበረም። ደግሞም ስለማፈቅራት ሉሃና እሷ እንዲህ ስታለቅስብኝና ሳራ ስትል ማየት አልፈልግም። ስለዚህ የእሷን ችግር ለመረዳት ነው ይህንን ያደረግኩት እያለ ለማስመሰል ሞክሯል። ይሁን እንጂ አድናን አሁን የሮቤልንና የሚራን ተንኮል በደንብ ጠንቅቆ ከተረዳ በኋላ ሁለቱንም በሚገባ አጸፋ መልሶላቸዋል። ያ በማስመሰል አድናንን ሊገዛው ወይም ደግሞ እስካሁን በሚያባብልበት መንገድ ነበር መቀጠል የፈለገው። እሱም ሮቤል ዊልቸር ላይ መዋል ማደሩ ምናልባትም አድናንን አሰልችቶት ይሆናል በማለት አሰለቸው። እንደ ወንድሜ ይገባኛል፣ ግን እኔም እንደ ሰዎቹ ቆሜ መራመድና ራሴን ችዬ ብኖር ደስ ባለኝ ነበር፣ ግን አልቻልኩም ይላል። ብቻ በዚህ ሁኔታ ሮቤል አሁንም እንደተለመደው አድናንን ሊያባብለው ቢሞክርም አዎ ሰልችተኸኛል፣ በጣም አስጠልተኸኛል፣ ቤቴን ለቀህ ብትወጣማ ምንኛ ደስ ባለኝ የሚል የመልስ ምት ሰጥቶታል። በዚህ ሁኔታ ሮቤል አድናን እየተቀየረ ሲመጣበት ወይም ሚራ ጉዳችን ፈላ። አሁን ያቺ በሉሃና አማካኝነት ሁሉንም ነገር እኔና አንቺ ፍቅር ውስጥ እንዳለን ሳያውቅ አይቀርም። እባክሽን ማምለጫችንን ፈልግ ይላል። ምን ማምለጫ አለን? ጉዳችን ፈላ ትላለች ሚራ። ብቻ የመፍትሄ ሀሳብ ያሉት ሻንጣቸውን ጠቅለው የአድናንን ቤት ትቶ መውጣት ቢሆንም ምን ይዘው ይወጣሉ? ድህነት የሚባል ክፉ ማሰሪያ አለ። እናም እንዳይንቀሳቀሱ እያደረጋቸው የኢኮኖሚ ጥገኝነታቸው ነበረ። ለማንኛውም አንዳንድ ሴቶች ሲሰጣቸው አይበላቸውም። አድናንን የመሰለ ባል እንደ ሚስት እየተንከባከባትና ፍቅር እየሰጣት ነፍሰ ጡር ነኝ ስትለው እስክትወልድ እየቸኮለ በራሷ ጊዜ ተናዳ ስትጮህ እባክሽ ስለ ጽንሱ አስቢ፣ ቀስ ብለሽ ተናገሪ እያለ ይህ የሚጠነቀቅላትን ባል ገፍታ ግን ዊልቸር ላይ እያስመሰለ የሚውለው ሮቤል ጋር መለጠፏ ዋጋ ሳያስከፍላት አይቀርም። ዛሬ ላይ እውነታውን ተረድቶ
ፍቅሩን ሙሉ በሙሉ ወደ ሉሀና ዙሯል። ሉሀና ምንኛ እድለኛ ሴት ነች! በጣም ትሁትና ታጋሽ የሆነ መልከ መልካምና አርቆ የሚያስብ አድናንን ልታፈቅረው ችላለች። ራሷ ሉሀናም ስለ አድናን ትጨነቅለታለች፣ ታስብለታለች። ከነዚህ ሴረኛ ላወጣው ይገባል። ምንም ብዬ እውነታውን እስከሚያውቅ ድረስ ጥፊውንም ቢሆን ይህ ቀመስኩኝ ይታገሳለሁ ባለችው መሰረት የአድናን ጥፊዎች እዛ ቤት ሳያስባርሯት እስከ መጨረሻው ድረስ መታገሷ የትዕግስቷን ዋጋ በስከ መጨረሻም አግኝታለች። እነዚህ ሁለቱ ምርጦች ፍቅር በፍቅር ሲሆኑ፣ እነዛ ባለጌዎች ደግሞ የአድናንን ቤት ተሰናብተው ውርደት ካባን ተከናንበው እስር ቤት የሚገቡበት አጋጣሚም ሳይፈጠር አይቀርም። ሞት በስተጀርባ እጃቸው እንዳለ ከታወቀ ጉዳቸው ፈላ ነው። በቀጣዩ ክፍል ሉሀና ድራማ ይዤላችሁ እስከሚመጣ ድረስ ለዛሬ የነበረኝ ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቀጣዩ ክፍል ሉሀና ድራማ እስከሚለቀቅ ድረስ እናንተስ ምን ተሰማችሁ? ለዛሬ እዚሁ ተሰናበትኳችሁ። ስለተከታተላችሁኝ ከልብ አመሰግናለሁ።